ልጁ ብዙ ሴቶችን እንደዚህ እያጭበረበረ ከውጭ ነው የመጣሁት እያለ እያጭበረበረ ብዙ ታሪክ ውስጥ እየገባ በኋላ ላይ ላሽላል እየተባለ ነው። እውነት ያየሁትን መረጃ ነው የምነግራቸው። እውነት ይሁን ውሸት እንግዲህ ያው የምናጣራው ነገር አለ። እንደውም ብዙ ቤተሰቦች ማወቅ አለባት ሩታ ማወቅ አለባት ይሄን ነገር እያሉ ያሉ ቤተሰቦች አሉ። ውሸቱን እንዳልሆነ ዲያስፖራም እንዳልሆነ ብዙ ሴቶችን እንደዚህ አፈቀራቸዋለሁ አፈቅርሻለሁ ምናምን እያለ እየቀረበ ብዙ ሴቶችን እንዳስለቀሰ እየሰማን ነው። የሩታ አዲሱ አፍቃሪ ደስታ ከአውሮፓን የመጣውት እያለ ብዙ ሴቶችን ሌላ የማይሆን ነገር ውስጥ እየከተተና እያታለለ እያስለቀሰ ይተዋቸዋል እየተባለ መረጃ እየወጣ ይገኛል። የእውነት ደስታ እንደዚህ ያደርጋል ወይስ አያደርግም የሚለውን ሙሉ መረጃውን የማቀርብላችሁ ይሆናል። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ታማኝ መረጃዎችን ታገኛላችሁ። ሰብላይክ እያደረጋችሁ የምታበረታቱኝ ፈጣሪ ወጥቶ ከመቅረት ይጠብቃችሁ። በሰላም ለሀገራችሁ ያብቃችሁ። ደስታ ደግሞ ብዙ ሴቶችን ከአውሮፓን የመጣሁት ዲያስፖራ ነኝ እያለ ብዙ ሴቶችን እንደዚህ እያታለለ ሴቶችን ገንዘብ ይቀፍላል፣ ያታልላል፣ የሴቶችን ህይወት ያበላሻል እየተባለ እየተነገረ ነውና ምን ታያለሽ በዚህ ጉዳይ? ማማቂያም ይሆናል፣ የድራማቸው ማማቂያ ሊሆን ይችላል፣ የሚያወሩት ሲያጡ ሊሆን ይችላል፣ አይታወቅም። የሰው ማንነት ይሄ ልጅ ገና አሁን ነው ያየነው። እስካሁን ሶሻል ሚዲያ ላይ በቲክቶክም ሆነ በተለያየ ነገር አላናቀውም። እነሱ በመጡት ነው ያወቅነው። ይሄ ነው ብለን አስተያየት ልንሰጥ አንችልም። ምክንያቱም ብዙም የጠለቀ እውቀት ስለሱ ሁኔታ ስለማናቅ ማለት ነው። ስለሱ ላይፍ የምናውቀው ታሪክ ስለሌለን ይሄ ነው ብሎ አስተያየት ለመስጠት ይከብዳል። አስያይ እውነት ለመናገር ልጁ በጣም ምስኪን ልጅ ነው። የሶሻል ሚዲያ ልምዱም የለውም። አንድ ጊዜ ይቀልዱበታል ባበሱም ሆነ ባነጋገሩም ሆነ አንዴ የዲያስፖራ ወዝ የለህም ይባላል። አሁን ደግሞ ብለው ሴቶችን እያታለለ በጣም ይቀልድባቸዋል እያሉ ነውና እኔም የስም ማጥፋት ዘመቻ ነው ብዬ ነው የማስበው። ምክንያቱም እንደዛ ነው እንጂ ሲጀምራንቺ ኮንፊደንስ እኮ የለውም፣ ይወሪ አይችል፣ ኮንፊደንስ የለው ይሆናል አይደል? ልክ ከተማ ልጅ እንደሆነ ልጁ ገና ሚዲያን አልለመደም። ገባሽ? ውሸትን ማስመሰልን አያውቅም። የእውነት መኖር የለመደ ልጅ ነው። እንደውም በእነሱ ማስመሰል እየተገረመ ነው ያለው። እያየሽው ከሆነ ትናንትና ራሱ ሲስቆ አብሮም እየሳቀ ነበረ። ጅል ምናምን ይሉታል እንዴ! ሚዲያ ላለመደ ሰው ቀረጻ ላለመደ ሰው እኮ እጅግ በጣም ነው እኮ የሚያስገርመው ሁኔታቸው። እኔ ራሱ እንደው ለገንዘብ ብሎ እዚህ ስራ ውስጥ ለገንዘብ ብሎ እኔ ራሱ እሱ መዝቀጡ ራሱ በጣም ያናደኛል ወላሂ። እሱማ ምናልባት እንግዲህ ሌሎችም ሲሰሩ ስላየ ገንዘብ ይገኛል፣ ንግድህን በዚህ መነገር ትችላለህ፣ መፈመስ ትችላለህ ተብሎ ሊሆን ይችላል የገባው። ገብቶሻል? ግን ደግሞ በዚህ ልክ ስሙን ማጥፋት ይደብራል እንዴ! በጣም ብዙ ስም ነው እየሰጡት ያሉት፣ ካለባበሱ ጀምሮ ካነጋገሩ ከስራው ጀምሮ እሱን ለማሸማቀቅ ምን ችግር አለው ቢያድግ ቢለወጥ? እንደውም በጣም እኮ አቧራ ትላንት አቧራ መስሎ እንኳን የመጣው አቢል እያሾፈ ይገኛል። ገባሽ? እኔ ምን ነበርኩ ትላንት ብሎ ሳያገናዝብ እሱ ብሶ ይዟል መተረብ። እሱ እንኳን በማለቴ እሱ ምን ሆኖ እንደመጣ በደንብ ነው የምናውቀው። የሚደበቅ ነገር የለውም። የትናንትና ማንነታቸውን ረስተው እኮ ነው ይሄን ሁሉ የሚሉት ስም የሚሰጡት እንጂ ይሄ ልጅ እውነት ከአውሮፓ መጣሁ ብሎ ሴቶችን አታሉ የሴቶችን ህይወት አበላሽቶ አይደለም። ገብቶሻል? እርግጠኛ ይሄን እንዲህ አይነት ስራ እኮ የሚሰራው በጣም ልምድ ያለው ሰው አውርቶ የማሳመን ሴቶችን ያለ አይደለ ልክ እንደ አብርሃም እየተቀለሰለሰ ወይም እንደ ሄርሜላ ኮንፊደንስ ኑሮት ሴቶችን ማስመጥም የሚችል ሰው ሲሆን እኮ ነው ያስታውቃል። ኮንፊደንስ ማለት እኮ በራስ መተማመን ነው። ወሬ መቻል ደግሞ ራስን የቻለ ነውና ይሄ ወሬ አለመቻል፣ ማስመሰል፣ ውሸት አለመቻል፣ ካሜራ አለመልመድ ነው እንጂ ምላሳም አለመሆን ነው እንጂ ማለት ነው። ይሄ ኮንፊደንስ አይደለም። ኮንፊደንስማ አቋቋሙ ብቻ በቂ። ለአንዳንዱ ሰው ኮንፊደንስ ስልሽ አንዳንዱ ለነገሮች የሆነ ነገር ይገባና ዲፍረት ይኖረዋል።
ገባሽ? ይህ አሁን አዎ ሀተላው ካሜራ ላይ ገና የመጀመሪያው ከሆነ እንትን አልሰጠውም፣ ሴንስ አልሰጠውም። ምክንያቱም ይሄ በእውነተኛ ህይወት ሲኖር የነበረ ሰው ስለሆነ ትክክል። አዎ እንደዚህ አይነት ልጅ ነው እና በጣም ሚስኪን ነው። እኔ እንደውም ሳየው ሁላ ያሳዝነኛል። አይተሽው ከሆነ የሆነ አዎ በጣም ምስኪን ትላንት ምስኪን ራሱ ቤተሰብ በጣም ነው ነው። ያሳዘነኝ። አዎ የምር ልጁን ያለ እውቀቱ ያለ ልምዱ አስገብተው መከራውን እያየ ነው ያለውና ያለ ስም እየሰጣችሁ የልጁን ህይወት ለማበላሸት አትሞክሩ። ይሄ ከእውነት ምክንያቱም በኋላ የራቀ ታፍሩበታላችሁ ወይም በኋላ እናፍርበታለን ትክክል ለተናገርነው ነገር። ትክክል እንዴ ምን ማለት ነው? አቤል አሁን የሚናገረው ሁሉ በጣም ነው የሚያሳፍረው። እሱ ራሱ ከጥገኝነት ሳይወጣ የአብርሃምን ልብስ ነው ሲለብስ የነበረው፣ በነሩታ እጅ ነው ሲበላ የነበረው፣ እነሱ ቤት ነው ሲኖር የነበረ። ስለዚህ ራሱን ገና ችሎ ያልወጣ ልጅ፣ ራሱን ማስተዳደር ያለመደ ልጅ እሱ ማን ስለሆነ ነው እሱን ራሱ እየተቸው ያለው? እንዴ የሚናገረው ንግግር እኮ በጣም ነው የሚደብረው። አቤል ራሱ እሱም ሰው ሆኖ ሰውን ይተቻል። እንደውም ቆንጆ ነው እኮ ይሄ ደስታ፣ መልኩም ሸበላ ነው እንዴ። በዚህ ላይ ደግሞ አሁን ጥሩ ህይወት እየኖረ ሲሄድ ወደፊት የበለጠ ነው የሚያምረው። እኔ ልንገርሽ አላንተ አሁን ሄርሜላ ምን ቢሆና ነበር የመጣው? ዱቄት እዛ ቲክቶክ ላይ አብርሃምን ለጥፋ ስንመጣ ምን ነበር የምመስለው? እንደውም እዛ ጋር ተሻሽላ እንደውም እዛ ጋር ማለት ነው እንዲህ እንዲያደርግ ተብላ ስፖንሰር ተደርጋና አንዳንድ ነገር ገብቶሻል እንጂ ከዛ በፊት ራሱ አፈር ነው የምትመስለው። የድሮ ቪዲዮዎቿን የድሮ ፎቶዎቿን እኮ ማየት በቂ ነው። ስለዚህ እና አብርሃም ሰው እንዲሆኑት አብርሃም ቃላት እንኳን ለማውጣት ስልል ብሎ ሲናገር እንኳን የድሮውን ቪዲዮ እንደው ምን አንድ ቪዲዮአቸው መለስ ነበር የሚመስለው። እሱም በይው እነ ሙቤም በይው ሁሉም ሰው የድሮ ማንነቱን ካስታወሰ እንደውም ይሄ ልጅ በእነሱ አይነት እንደውም ደና ልጅ ነው ብዬ ነው የማስበው። ሰውነቱን ፊቱን ፌሱ እንደዚህ ያን ያክል የሚካበር ነገር የለውም ማለት ደና ነው። የሚጣጣል ወይንም ዝቅ የሚያደርጉበት አይደለም ከነሱ አንፃር ሲታይ። እና ሴት እንደዚህ እያደረገ ነው ምናምን የሚባለው ውሸት ነው። ውድ ቤተሰቦቼ ልጁ በጣም ሚስኪን ልጅ ነው። ጨዋ ወልዶ ጨዋ ያሳደገው ለዛውም ደግሞ በውሸት ዓለም ያልኖረ ልጅ ነው። አሁን ላይ እንግዲህ ለድራማው ብሎ ተቀላቅሏል። ዞሮ ዞሮ ያለው መረጃ ይህንን ይመስላል። ሰብ ላይክ ማድረጋችሁን አትርሱ። በሌላ ቪዲዮ እንገናኛለን። ሰላም ቆዩልኝ።